ጆሮን ተመታ ይባላል። ያው ሰሞኑን ደግሞ በገዳም የመጣ ትርምስምስ አርጓል ገዳምን እግዚአብሔር ትርምስምስ። ያው መነኮሳት እየተቀበሩ ነው። አላወቅነውም። ልጆቻችን ወይም እናቶቻችን ገዳሙ ላይ ተግባረ እድ ስራ እየሰሩ ባሉበት ሰዓት ላይ ከየት ይምጣ አቅም በድሮን እህቶቻችን ልጆቻችን ተጨፈጨፉብን። እዚህ ገዳሙ አካባቢ ላይ ደግሞ በአዲስ እውቀት ተገልጧል። አያልቅበት መምህር ዘበን በጠቅላላ አስከሬን ሲቀበር ራሱ ወዴት ነው የሚደረገው ብዬ ጠየቅኩ። ሌላ ቦታ የለም። ሲያነሳ ዶናልድ ትራምፕ ወንጌልን ሲያነሳ ልቤ በደስታ ዘላል። ወንጌል የሚያነሳ መሪ አገሩን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መሪም እያለች ያላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ እየሰማው አንተ ደግሞ እንደ ሙስሊም ማርያምን ብታደንቅ ባታደንቅ ልዩነት አያመጣም። ማርያምን እናቱን እያደነቅ ልጁን ግን አናንቀህ አይሆንም። አንድ ጊዜ በእውነት ነው የምላችሁ ሁለት ቋንቋ ያላቸው ሰዎች አሉ በቤተ ክርስቲያን ውስጥ። ቤታቸው ሌላ፣ ከጓደኞቻቸው ጋር ሲሆኑ ሌላ፣ መድረክ ላይ ሲሆኑ ሌላ፣ እንደዚህ በግል ስታገኟቸው ሌላ፣ ዝንጉርጉር የሆኑ ሰዎች አሉ። ራሱ ቅዱሳን ቤታችን ውስጥ እኮ ነው ምነግራችሁ ያለሁት። አንድ ያየዋቸው እናት በጣም እናቶች ወንጌል ሲሰብኩ ሳይ በጣም ደስ ይላል። ምሳሌ ናቸው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዲከረማችሁ እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። በዚህ አገልግሎት እንግዲህ በምድራችን በዓለም ላይ እንደ ቤተ ክርስቲያን እንደ ግለሰብ በተለያየ ስፍራ እየሆነ ያለውን ብዙ ደግሞ የሚያስደነግጥ ነው። ጆሮንም ጭቡ የሚያደርግ ግራ የሚያጋባ ነገር እየሆነ ስላለ በእነዚህ ነገሮች ላይ ጌታ በገለጠልኝ መጠን ከቃሉና ከመንፈሱ ጋር እያያዝኩ በገባኝ መጠን የማቀርበው አገልግሎት ነው። በአገልግሎት እየተባረካችሁ ስላላችሁ አመሰግናለሁ። ጌታ ክብሩን ይውሰድ ጠቅልሎ። ከኔ የሆነ አንዳችም ነገር የለም። የጸለያችሁልኝ አገልግሎቴን እየደገፋችሁ ያላችሁ ጌታ ይባርካችሁ ማለት እፈልጋለሁ። አሁንም ከእናንተ የምፈልገው አንድ ነገር ነው። መልእክቴን ሼር እና ሰብስክራይብ እንድታረጉ ለብዙዎች እንዲደርስ ነው። በዚህ ዘመን መቼም ወደ ቀናው መንገድ የሚመራ የእግዚአብሔር የሆነ ነገር ሰላም ያለው የሚገስጽ ቃሉን ያንተራሰ መልእክት ማግኘት በጣም ከባድ ሆኗል። ተመልካችም የለውምና በዚህ ጉዳይ ላይ ሁላችሁንም ሼር እና ሰብስክራይብ እንድታረጉ አደራላችኋለሁ። አጭር ጸሎት ላርግና ወደ ዛሬው መልእክት ገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን ጌታ ሆይ፣ ሁሉ ባንተ ካንተ ላንተ ሆኗልና ዛሬም ደግሞ ጌታ ሆይ ጊዜን ሰዓት ስለሰጠኸኝ መልእክቱንም ስለሰጠኸኝ አመሰግንሃለሁ፣ አከብርሃለሁ። ጌታ ሆይ የሆነ ስላለው ሁሉ አንተ ሳታቅም የሆነ ነገር የለምና ሁሉን አንተ ተቆጣጠር። ህዝባችንን ባርክ፣ ሀገራችንን ባርክ። ጌታ ሆይ የሚሰሙ ጆሮችም የተከፈቱ ይሁኑ። እግዚአብሔር ሆይ መንፈስ ቅዱስ አግዘኝ። ሁሉን ለአንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። መልእክቴ ዋናው ርዕስ ያልተገራ አንደበት ይላል። ያልተገራ አንደበት ይላል። ከዋናው መልእክቴ በተጨማሪ ደግሞ የማነሳቸው የተለያዩ ጉዳዮች አሉ። እንደ መግቢያ የማደርገው ነገር ምንድን ነው? አሁን በሀገራችን ውስጥ ያለው ትርምስ እየባሰበት መጥቷል እና ኃላፊነት የሚወስድ ሰው የለም። እንመለስ ብሎ የሚናገር ሰው የለም። ፍቅር የሚሰብክ ሰው የለም። እየተባባሰ የመጣ ነገር አለና ሰሞኑን ደግሞ እየተሰማ ያለው ነገር ከትላንት ወዲያ በዚህ በገዳም አካባቢ ድሮን ወድቆ ማለት ነው። እንግዲህ ድሮኑም የኢትዮጵያ ነው፣ የተገደለውም ኢትዮጵያዊ ነው፣ ገዳዩም ኢትዮጵያዊ ነው። እርስ በርስ ነው ነገሩ፣ እርስ በርስ ነውና በጣም ይሄ ለጆሮ ይከብዳል። እና የዚህ ሁሉ መነሻው ደግሞ ከእግዚአብሔር እንዴት እንደራቀን እንደ አገር፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን ይሄ ፍሬያችን ነው፣ የተገለጠ ፍሬያችን ነው። ማንም ላይ ጣት አንጠቁም። ይሄ መንግስት ጥፋት ነው፣ የከሌ ጥፋት ነው ምንልበት ነገር የለም።
እንደ ሀገር ግን እግዚአብሔርን የመበደላችን የኃጢአታችን ውጤት እግዚአብሔርን አለመታዘዝ አንሰማም ያልንበት ውጤት ይሄው በፍሬው የተገለጠው ነው እና በዚህ ጉዳይ ላይም የያይዘው ቪዲዮ አለ፣ የምናገረው ብዙ ነገር አለ። ምክንያቱም የሀገራችን ሁኔታ ከድጡ ወደ ማጡ እየተስተካከለ አናይም። ሰው ወደ እግዚአብሔር እየመጣ አናይም። አምላኩን እየረሳ የበለጠ ወደ ኃጢአት እየሄደ እያየን ነውና ምንድነው መጨረሻችን? እንደ ቤተ ክርስቲያንስ ምንድነው ማድረግ ያለብን? ዝም ብለን ዳር ቆመን ማየት ነው ወይ? ቤተ ክርስቲያን አቅም የላትም ወይ? ወደ እግዚአብሔር አንጮህም ወይ? አናለቅስም ወይ? በጣም ነው የሚገርመኝ። ሰው እኮ ማዕበል ሲመጣ የሆነ ዝናብ ኃይለኛ ነገር ሲመጣ ወዴት ነው የሚሯሯጠው? ወደ ቤት ለመግባት ይሯሯጣል። መጠለያ ፍለጋ ይሯሯጣል። እንደ ህዝብ እንደ ሀገር ወደ እግዚአብሔር ጉያ አንገባም ወይ? አረፈደም ወይ? ጌታ እየጠበቀን አይደለም ወይ? ይሄ ሁሉ መከራ ይሄ ሁሉ ችግር በሀገራችን ውስጥ የሚሆነው ከኃጢአታችን ከበደላችን የተነሳ አይደለም ወይ? መቼ ነው ኢትዮጵያ የምትነቃው? መቼ ነው የኢትዮጵያ ህዝብ ነቅቶ ወደ አምላኩ የሚጮኸው? መቼ ነው? መቼ ነው እርቅ የሚመጣው? መቼ ነው ሰላም የሚመጣው? መቼ ነው ለኢትዮጵያ ረፍት የሚሆነው? ደም እየፈሰሰ አይደለም ወይ? እንዴት ነው ይሄ እንቅልፍ የማይነሳን? ለመፍትሄ አንነሳም ወይ? እግዚአብሔር ይህን ነገር መፈወስ ያቅተዋል ወይ? በጣም ስትረስ አድርጌ ዛሬ የምናገርበት ጉዳይ ቪዲዮም አያይዛለሁ። ዶናልድ ትራምፕ ጌታ ይባርከው፣ እኔ ምንም ያጥፋ ምንም ወንጌልን ሲያነሳ ዶናልድ ትራምፕ ወንጌልን ሲያነሳ ልቤ በደስታ ይዘላል። ወንጌል የሚያነሳ መሪ ሀገሩን ይባርካል። ትራምፕ ወንጌል ካነሳ የኛ መሪ ወንጌል ማያነሳበት ምክንያት እናንተ ንገሩኝ። ምንም ምክንያት የለም። ስለዚህ ትራምፕ መጽሐፍ ቅዱስ ገልጦ ቃሉን እያነበበ እንዴት ደስ ይላል። And the Lord appeared to Solomon by night and said to him, I have heard your prayer and have chosen this place for myself for a house of sacrifice. If I shut up heaven, that there be no rain, or if I command the locusts to devour the land, or if I send pestilence among my people, if my people which are called by my name shall humble themselves and pray and seek my face and turn from their wicked ways, then will I hear from heaven and will forgive their sin and will heal their land. ያነበበውን ቃል ደግሞ ልንገራችሁ። መሪ በአደባባይ የእግዚአብሔር ቃል ይዞ ከወጣ ህዝብ ይባረካል፣ አገር ይባረካል። ሚስጥሩ ይሄ ነው። የመባረክ ሚስጥሩ የእግዚአብሔርን ቃል ይዞ መውጣት ነው። መፍትሄው የእግዚአብሔር ቃል ስለሆነ ያቺ ወንጌል እስካልተነሳች፣ ያቺ ወንጌል በአደባባይ እስካልወጣች ድረስ የኢትዮጵያ መከራ ይቀጥላል። ይቀጥላል አልኳችሁ። ይኸው እየቀጠለ እልህ ከእግዚአብሔር ጋር። ስለዚህ ዶናልድ ትራምፕ በጣም በሚገርም ሁኔታ እያነበበ ያለው ሁለተኛ ዜናን ምዕራፍ 7 ከቁጥር 11 ጀምሮ ያለው ነው እያነበበ ያለውና ለሰለሞን በህልሙ ተገልጦ ጸሎትን ሰምቻለሁ፣ ይህንን ስፍራ ለራሴ ለመሰዊያ የሚሰራበት ቤት እንዲሆን መርጫለሁ እያለ ያነባል። ማን ሰጠው ይህን ቃል? ማን አበራለት? ወቅታዊ ቃል ነው እየተናገረ ያለው። ህዝቤ እያለ በተለይ የማረከኝ ቁጥር 14 ነው። ሁላችንም የምናውቀው ለሀገራችንም ለኢትዮጵያ የሚበጅ ቃል ሁለተኛ ዜና 7:14 በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊተንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ የሚለውን ቃል ዶናልድ ትራምፕ እያነበበ ነበረ። ደስ አይልም ወይ? የአሜሪካ የበረከትና የሰላሟ ምንጩ ምንድነው ካላችሁኝ፣ መጽሐፍ ቅዱስ ከዚህ ቀደም የነበሩ አያቶቻቸው፣ ቅድመ አያቶቻቸው፣ አባቶቻቸው ያነሱትን መጽሐፍ ቅዱስ አሁን ደግሞ ዶናልድ ትራምፕ አንስቶ ነው ሰላም የመጣው። አሜሪካ ቀደምት የሆነች የተባረከችው ከራሷ በላይ እኛን ሁሉ ሰብስባ በሰላም ለምታኖረን አሜሪካ እግዚአብሔር ይባርካት። ይህ ነው እኔ ደስ የሚለኝ። ሀገራችን ደግሞ ከየት ወዴት እየሄደች እንደሆነ እናንተ እያያችሁ ነው። የሚሰማው ነገር ደስ አይልም። ለምን? ከአምላኩ የራቀ ህዝብ ስለሆነ። ለምን? ወንጌልን የጣለ ስለሆነ። በንስሐ የማይመለስ ህዝብ መከራው ይበዛል። አሁንም ንስሐ የለም እኮ ንስሐ የለም። ይሄ ምክክር ምናምን እርቅ ጉባኤ ምናምን ኖ ኖ ኖ ኖ። እግዚአብሔር ህዝቤ ራሱን አዋርዶ በፊቴ ቢጸልዩ ከኃጢአታቸው ቢመለሱ ፈውሳለሁ እያለ ነው ያለው። ቁጭ ብላችሁ ጠረጴዛ ላይ ቁጭ ብላችሁ ተወያዩ አላለም። ይሄ እግዚአብሔር መንገድ አይደለም። ከውይይት ከምክክር ማን ከማን ነው የሚመካከረው? እግዚአብሔር መካከላችሁ ከሌለ
ተመካከሩ አላለም። ተንበርከክ ነው ያለ። ተንበርከኩ በእግዚአብሔር ፊት ጉልበታችሁን ለእግዚአብሔር አንበርክኩ። በድለናል እንበል። ትላንት ከትላንት ወዲያ በድሮን ገዳም ተመታ። እኔ መንግስት ጥፋተኛ ገዳም ጥፋተኛ ምንም ስለሱ የሚያገባኝ የሚመለከተኝ ነገር የለም። እኔ ማቀውና የሚመለከተኝ ነገር በእግዚአብሔር ቃልና መንፈስ መሰረት ኢትዮጵያ ከእግዚአብሔር ከአምላኳ ርቃ መከራ እየከፈለች ነው። ገዳምም ቢሆን እንደ ገዳም አልሆነም። ብዙ የሚሰራ ግፍና ኃጢአት ስላለ ገዳም ቢፈርስም የእግዚአብሔር ጣት አለበት። ሰሞኑን ታውቃላችሁ አይደል? አሁን ገዳም እንደዚህ ሆነ ተብለው ገዳም ያሉ በሙሉ አደባባይ ወጥተው በቲክቶክ እና በዚህ በቃለ መጠይቅ ሲያጨናንቁን ከረሙ። ማን ይጸልይ እዛ ገዳም? ነካካ በቃ። የዛ ደግሞ ኮሜዲያን እሸቱ ደግሞ አሁን እንደዚህ እርዱኝ ብሎ ደግሞ እንደዚህ እርዱኝ ብሎ ደግሞ አቃጭቶ ድራማ እያየን የዓለም ድራማ ከእግዚአብሔር ጊዜ ውጪ። አሁን ይሄ ጊዜ ነው። አሁን ለገዳም ገንዘብ ማሰባሰቢያ ጊዜ ነው። ጌታ ሊመጣ በደጅ ነው። ተራሩቶ በእግዚአብሔር ጉያ በንስሐ እንደመውደቅ ትውልድ እንደማስመለጥ። ዛሬ በጣም የምናገረው ነገር ያልተገራ አንደበት ነው። ያልተገራ አንደበት መዘዝ አለው። እኔና እናንተ እንደ ክርስቲያን በእግዚአብሔር ቤት ስንኖር አካሄዳችን፣ አስተሳሰባችን፣ አነጋገራችን፣ አለባበሳችን ከዓለም ይለያል። የኛ የሆነ መለያ አለን፣ ክርስቶስን የሚያሳይ ማለት ነው። ባህሪያችን ይለያል ከዓለም። ተለይተን ልንታወቅበት የሚገባ ብዙ ነገሮች አሉ። ክርስቶስን የምናሳይበት ብዙ ነገሮች አሉ። እግዚአብሔር ደግሞ እኔና እናንተ በመለየት እንድንኖር ይፈልጋል። በልዩነት እንድንገለጥ ይፈልጋል። ዓለምን እንድንመስል አልተጠራንም። እኛ ንግግራችን የዓለም አይደለም። አስተሳሰባችን የዓለም አይደለም። የመጀመሪያው ደግሞ እኔና እናንተ ከዓለም የምንለየው በምንድን ነው ካላችሁኝ፣ በፍቅራችን ልንታወቅ ይገባል። ለምን? ዓለም በጥላቻ የተሞላች ስለሆነች፣ አባታችን እግዚአብሔር ደግሞ ራሱ ፍቅር ስለሆነ፣ እንደገና ደግሞ በአነጋገራችን ከአንደበታችን በሚወጣው ቃላት እና ትህትና ልንለይ ይገባል። በትህትናችን ለምን? ክርስቶስ ኢየሱስ ትሁት ነበረ። በየዋህነት በቅንነት እሱ ቅን ነበረ፣ የዋህ ነበረ። እኛ ሲሰድቡን መልሰን ልንሳደብ አልተጠራንም። ስለዚህ ምንድነው ከሌሎች አካባቢያችን ካሉት ከዓለማውያን የሚለየን ነገር ምንድነው? የጥበብ ቃል እኮ ተሰጥቶናል። መንፈሳዊ ቋንቋ የሚባል ነገር አለ እኮ እናንተ። ሌሎችን የሚማርክ ሌሎችን ወደ እግዚአብሔር የሚያመጣ ብዙ ጴንጤ ግን ጨጎጊት ነው እናንተ። ምን ሆነን ነው? አይቀረቤ ነው በቃ ጴንጤ ሲባል በእውነት ነው ምላችሁ። የክርስቶስ የሆነው ያ ከውስጥ የሚወጣው ፈገግታ የት ሄደ? ያ ሰውን ሌላውን ሰው ወደ ክርስቶስ እንድናመጣ የሚያደርገው ባህሪ ማንነት መቼ ይታያል እኔና እናንተ ላይ? በጣም የሚያሳዝን ነገር እኮ ነው። አንድ ደግሞ በጣም ያስገረመኝ ነገር ሼኩ ባለቆቡ ሼኩ ስለ ማርያም ፍቅር ይናገሩ ነበር። እንደማለም የማርያምን ፍቅር የሚገልጽልን አላጣንም። ብዙ ይነገርላታል፣ ብዙ ይደገስላታል፣ ብዙ ይዘመርላታል ለማርያም አሉ ኦርቶዶክሶች። ማርያምዬ ግጥም ጽፎ እኮ ነው ደግሞ። ሰውኝ ባካቸው ዘንድሮ እኮ የሆነ ተደበላለቀ ነገር አይታያችሁም? ግራ ይገባል። ሼኪው ስለ ማርያም ያሉትን አንዴ ሰምተን እንመለስ። ቆይ በአላህ ከሴት ሁሉ የማንን ስምሽ ልጥራ ነው የሚለው? እመ ተስፋ ብርሃነ ፍቅር ሶሊያና መልከ ሐሴት የእናትነት ልኬት ድንበር ብጽት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የምወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትህትና ባለጸጋ የአምላክ ባሪያ ፍጹም ንጽሕት ድንግል ቅድስት እመቤቴ ሰዓሊተ ምህረት በአታ ኪዳነ ምህረት እናቴ የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ። እኔ ማርያምን ማድነቅ ምንም አይከፋኝም። ብዙም ያደንቋት ግን አሉ። አንተ ደግሞ እንደ ሙስሊም ማርያምን ብታደንቅ ባታደንቅ ልዩነት አያመጣም። ማርያምን እናቱና እያደነቅ ልጁን ግን አናንቀ አይሆንም። ልጇ ደግሞ የዓለም የሰማይና የምድር ፈጣሪ ለኛ ሲል በመስቀል ላይ የተንጠለጠለው ኢየሱስ ክርስቶስ አልፋና ኦሜጋ የሆነው
ያለ የነበረ የሚኖረው ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ጌትነቱን ክዳ እናቱን ማርያምን ብታደናንቅ ዋጋ የለው። ክርስቲያን ባህሪና መገለጫ ከክርስቶስ ኢየሱስ የተማርነው እሱ ሰርቶ ያሳየን ትሑትና ነው፣ የዋህነት ነው፣ ፍቅሩን ነው በመስቀል ላይ የገለጸልን። ይሄ ማንም በቃ ከዚህ በላይ የበለጠ ፍቅር የለም። እኛም ደግሞ እሱ በተዋደደበት እሱ እኛም በወደደበት ፍቅር እርስ በርሳችን እንድንዋደድ ይፈልጋል። ታውቁ የለም እንዴ? መጀመሪያ ትእዛዝ እኮ ይሄ ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እህቴ እስቲ ቤትሽን ፈትሺ፣ አካባቢሽን ፈትሺ። የሚያውቁሽ ሰዎች በፍቅር ነው ወይ? መገለጫሽ ፍቅር ነው ወይ? የምትታወቂው በፍቅርሽ ነው ወይ? በትህትናሽ ነው ወይ? በቅንነትሽ ነው ወይ? አንተስ ወንድሜ በምትናገረው ቃል ሰዎች ይማረካሉ ወይ? ስትናገር መንፈሳዊ ቋንቋ አለ ወይ? ያዝቅ ማለት ለሰዎች ያለን ክብር በጌታ በኢየሱስ ክርስቶስ። ዛሬ በትኩረት ማየት የምፈልገው አንደበትን ስለመግራት ነው። በመጽሐፍ ቅዱስ ላይ አንደበትን ስለመግራት በጣም በግልጽ ይናገራል። ሌሎችን ለመማረክና ክርስቶስን በእኛ ውስጥ ለማሳየት የመጀመሪያው ምልክት ከአንደበታችን የሚወጣው ቃል ነው። በእኛ ውስጥ ለማሳየት የመጀመሪያው ምልክት ከአንደበታችን የሚወጣው ቃል ነው። ክርስቶስን ለማሳየት እኔና እናንተ ያለምን ቋንቋ አንጠቀምም። ይልቁንም በቆላስይስ 4:6 ላይ ምን ይላል? ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። እናንተ የእግዚአብሔር ቃል እኮ አይወድቅም። የእግዚአብሔር ቃል እኮ የሕይወታችን መመሪያ ነው። ምን ይላል? በጨው እንደተቀመመ። በጨው ያልተቀመመ ምግብ እንደማይጣፍጥ ሁሉ በእግዚአብሔር መንፈስ በእግዚአብሔር ቃል ያልተቀመመ ንግግር አይጥምም፣ አያንጽም፣ እንደውም ያሰናክላል። ይህ ማለት ምን ማለት ነው ብትሉኝ፣ ለሚሰማው ሰው የሚያንጽ መልካም ንግግርና በጎ ቃል ካፋችን ሊወጣ ያስፈልጋል። እስቲ ያልተገራ አንደበት የክፉ ምላስ መዘዝ በእግዚአብሔር ቃል መሰረት እስቲ እንየው። በዚህ በያዕቆብ ምዕራፍ 3 ላይ ያለላችሁ ቁጥር 6 ምን ይላል መሰላችሁ? አንደበት እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። የአንደበትን አደገኝነት የምላስን አደገኝነት አያችሁ? ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል ይላል። ከክፉ ንግግር ይልቅ ዱላ ይሻላል። የሀገሬ ሰው ምን ይላል? ያፈሎምታ በቅቤ አይታሽም ይላል። ንግግር መጥፎ ነው ወገኖች። ንግግር መልሳችሁ አትውጡትም። ይቅርታ ብትጠይቁበት እንኳን በተለይ አጠገባችሁ ለምትወዱት ሰው፣ በተለይ ለባላችሁ፣ ለሚስቶቻችሁ ያቺ ክፉ ቃል የወጣቸው አትመለስም፣ አትውጣትም። ወንድም አለ ደግሞ ልብ ውስጥ ከሌለ ያቺ ቃል ከየት ትመጣለች? እሱንም እመጣበታለሁ። በፊት የጌታን ቃል ሳናቅ ተሸውደን ነበረ። እኔ እኮ ልቤ ንጹህ ነው አፌ ነው እንጂ የሚሉ ሰዎች አሉ። ና ልብ ውስጥ የሌለውን አፍ አያመጣው። ይሄ ደግሞ የእግዚአብሔር ቃል ገለጠልን። እናንተ እንዴት ነው የሚያስተምረው የእግዚአብሔር ቃል? በእውነት ነው የምላችሁ። ክፉ ንግግር ግን ከልብ አይወጣም። ደግሞ እኮ እንዳልኳችሁ ከልብ የሌለውን ሰው ካፉ አያወጣው። በልቡ የቋጠረውን ነው ቀን ጠብቆ የሚያመጣው። እንዲሁ በጣም ደግሞ የሚጠቅመን ነገር ምንድን ነው ካላችሁ፣ አንድ ነገር ስታዩ ወዲያውኑ ተናገሩት። ይህን ነገር አየሁብሽ፣ ይህ ንግግርሽ ደስ አላለኝ፣ ወዲያውኑ በቁጣችሁ መሃል ፀሐይ አይግባ እንዳለ እግዚአብሔር ቃል አንድ ነገር ስትሰሙ ወዲያውኑ ይህ ንግግር አልተመቸኝም፣ ምን ለማለት ፈልገ ነው ብላችሁ አጥሩ። ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ። ንግግር ገብቶ የት ነው የሚሰነቀረው ካላችሁ በልብ ውስጥ ነው። ቂም ነው የሚሆነው። ያ ቂም ነው አዝሎ መጨረሻ ላይ ወደ መለያየት፣ ወደ አመጽ፣ ወደ ክፉ ነገር የሚመራን ማለት ነው። ንግግር መጥፎ ነው እናንተ። ክፉ ነገር መናገር ብቻ አይደለም፣ ሸንጋይ አንደበትና የሚያስመስል ቃላት መጠቀም ኃጢአት። ዛሬ ሸንግለ ነገ እውነተኛ ማንነት ይወጣል። እናንተ የምታስመስሉ ሰዎች እውነተኛ ማንነታችሁ መገለጡ አይቀርም። ብዙ አስመሳዮች፣ ሸንጋዮች አሉ በቤተ ክርስቲያን ውስጥ። በጣም
ሰውን ለማስደሰት እንችላለን በሽንገላና በማስመሰል። እግዚአብሔር ግን የልብህን መሻት ያየዋል። እግዚአብሔር ግን በልብህ የቋጠርከውን ቂምና ጥላቻ ያየዋል። ይህንን ደግሞ ጌታ በጣም ይጸየፋል። የልብን የሚመረምር ስለሆነ በውስጣችን ያለውን ያውቃል። መዝሙር 122 ላይ ከአመፀኛ ከንፈር ከሸንጋይ አንደበት አቤቱ ነፍሴን አድናት ይላል። ደስ የሚላችሁ ነገር ግን እናንተ ክርስቲያኖች መንፈስ ቅዱስ በውስጣችሁ ካለ መንፈስ ይመረምራልና ማንም ሰው በውሸት ሲሸነግላችሁ ሲያስመስል በደንብ አውቃለሁ። ማለት በደንብ አውቃለሁ። እቺ ምሰማት ከመንፈሴ ጋር ስመረምረው ማንም ሰው በእውነት ነው እኮ የምላችሁ አውቃለሁ። ጌታ እየረዳኝ ማለት ነው። እያንዳንዳችን እናውቃለን። ማንንም አይሸነግልም። እንደ ክርስቲያን በተለይ በዚህ ዘመን እውነተኛ ወዳጆቻችሁን መለየት በጣም አስቸጋሪ ሆኗል። እንዳልኳችሁ በመንፈስ ካልመረመራችሁ ድክመታችሁን እንኳን ነግረዋችሁ እንዳታርሙና እንዳታስተካክሉ ከጀርባችሁ ያወራሉ። ሁለት ምላስ ከፊት ለፊት ይመርቋችኋል፣ ከጀርባ ይረግሟችኋል። መርገምትና ምርቃት ከአንድ አንደበት ወይም የውሸት ተባረኪ። ብዙ ጊዜ ብየዋለሁ። ይህ ተባረኪ የሚለው ቋንቋ እውነት መስሏችሁ እንዳትቀበሉ። የሚባርከው ጌታ ነው። እታለም አንቺ ባረክሽኝ አልባረክሽኝ ምንም የሚያመጣ ለውጥ የለም በህይወቴ። ጌታ ግን ባርኮኛል ይባርከኛልም እለት እለት። መምህር ዘበነ ደግሞ በአዲስ እውቀት ተገልጧል። አያልቅበት መምህር ዘበነ ከእውቀት በላይ እኔ ማስተርስ ነኝ አለ። በቃ ኤክስፐርት ነህ አንተ። የተናገረው እውቀት ደግሞ ከየት አመጣው? እየተማርከው ስሙኝ ምን እንዳለ። በኢትዮጵያ ቤተክርስቲያን በጠቅላላ አስከሬን ሲቀበር ራስ ወዴት ነው የሚደረገው እየጠየቁ ሌላ ቦታ የለም። ይሄ አሜሪካ ብትሄድ ወይ ወደ ሰሜን ወይ ወደ ደቡብ አለው። ሳውዝ አፍሪካ ብትሄድ ወይ ወደ ምስራቅ ወይ ወደ ምዕራብ አለው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እያንዳንዱ ሰው ሲቀበር ራሱ ወደ ምዕራብ ነው የሚደረገው፣ እግሩ ወደ ምስራቅ ነው የሚደረገው። ዝም ብሎ አይደለም። ይሄን ስነግረው ነው ባህል ምንድነው ይሄ ምንድነው እንደዚህ አለ። ከዛ ደግሞ አንድ እንትን አለ እንደ ፈረስ የሚስቁ ሰዎች አሉ። ወይ እሱን ያስገባና አብሮ ይገባል። በጣም ነው የሚገርመኝ ምን ያህል የጭንቅላት ውድቀትና ውርደት እንዳለ። የሚያስጨንቀን ነገር ሰው ከሞተ በኋላ ወደ ገነት ነው የሚሄደው ወደ ሲኦል ነው የሚሄደው። እሱን አታስተምርም። ወደ ሲኦል የሚነዳውን ወጣት አታስመልስም። ምን አገባን እኛ? አሁን ሰው ከሞተ ወዲያ ስጋ ነው አፈር ውስጥ የሚቀበረው። ስጋ አፈር ነው። ወደ ደቡብ ተቀበረ፣ ወደ ምዕራብ ተቀበረ። ምን አገባን? ይሄንን ዕውቀት ብለው ወጥተህ ስትቀመጥ ትንሽ አታፍርም? ያውን በዚህ በመጨረሻ ዘመን አስከሬን ቤት አቅጣጫ እንደሚቀበር አለማወቃችን ውርደትና ውድቀት ነዋል። ከዛስ ትስቃላችኋል። ይሄ ወቅቱን ያልጠበቀ ተረት ነው። እኔ አንተም ብሆን ወይ ዝም እላለሁ ወይ ወጥቼ ወንጌል ሰብካለሁ። ይሄ ግን የተናገርከው ነገር ፍሬ ቀርስኪ ነው። ኢየሱስ ያድናል። የምታስመስሉ እህቶች መተሽ ንገሪ። ምን ችግር አለ? ጸገነት ይሄን ንገርሽ አልተመቸኝም ብትይ አርማለሁ። የገባኝን ደግሞ ገልጽልሻለሁ። እህቴ ለምን በጀርባ ታወሪያለሽ? ለምን ከጀርባ ታማላችሁ? ለምን ስም ታጠፋላችሁ? የማታውቁትን ነገር ስለ አንድ ሰው ለምን ታወራላችሁ? በጌታ በኢየሱስ ስም ሸንጋይ አንደበት፣ አስመሳይ አንደበት በጌታ በኢየሱስ ስም የተዘጋ ይሁን። ከአንደበቶቻችን የሚወጣውን ክፉ ነገር የምናስወግደው ልባችንን በማጽዳት። ልብ ሲጸዳ ወንድም ማለት አንደበት ይጸዳል። ምክንያቱም ሰው በልቡ ንጹህ ከሆነ ከአንደበቱ የሚወጣውም ቅንነትና ንጹህ ነገር ነው። ፊት ለፊት ነው፣ ግልጽ ነው። አንድና አንድ ሁለት አለቀ በቃ። እንደ እግዚአብሔር ልጅነት በልብ የሌለውን አንደበት ከየትም አምጥቶ አይናገርም። ወንድም ማለት በዚህ በሉቃስ 6:45 ላይ ስሙኝ። ይሄን ጌታ እኮ መልሳለሁ። እናንተ ደስ አይላችሁ? ምን ብዬ እናገራለሁ አትሉ? እንዴት አድርጌ ገልጸዋለሁ አትሉ? በየትኛው ዕውቀታችን በየትኛው መረዳታችን? የእግዚአብሔር ቃል ግን እያንዳንዱን ነገር በትክክል ይገልጽልናል። አይገርማችሁም? ሉቃስ 6:45 ላይ በልብ ሞልቶ ከተረፈው አፉ ይናገራል። ማን? ሰው። ከዛስ መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል ይላል። መንፈሳዊ ቋንቋ ግን ሁል ጊዜ መልካም ነገር እንድንናገር የሚያደርገን። ስለዚህ የተናገርከው ነገር በልብ ያለው ነው። አንቺ የምትናገሪው ነገር
ልብሽ የቋጠረው ነው እህት ዓለም። የእግዚአብሔር ቃል ይህንን ነው የሚናገረው። ክብር የሌለው መንፈሳዊ ቃና የሌለው የሚናገሩ ሰዎች አሉ። እንዳልኳችሁ ሽምቅቅ የሚያደርግ ምትሉ ለደቂቃ መቀበል የሚያቀታችሁ ጊዜ አለ። ከኛ የማይጠበቅ ነገር ይላል መሰላችሁ ያዕቆብ 3:8 ላይ ነገር ግን አንደበትን ሊገራ ማንም ሰው አይችልም ይላል። የእግዚአብሔር መንፈስ ግን ይገራል። ማንም ሰው አይችልም ነው የሚለው። አንደበትን ሊገራ ማንም ሰው አይችልም ነው ያለው። እግዚአብሔር አይችልም አላለም። ሰው አይችልም። በእግዚአብሔር መንፈስ ግን አንደበት ይገራል። በክርስቶስ ኢየሱስ ቃል ግን በወንጌሉ እውነት ግን አንደበት ይገራል። በማንነቱ ይገራል። ለሰው ግን አይቻልም አንደበትን መግራት። ለምን ብትሉኝ የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል። ማን? አንደበት። በነገራችን ላይ ክፉ ቃል ብቻ አይደለም ሰውን የሚጎዳው እንዳልኩት ሸንጋይና አስመሳይ አንደበት ብዙዎቻችን ያስታል፣ አመጽንም ያስነሳል። የክርስቲያን አንደበት የተገራና ሰላምን የሚያመጣ በፍቅር የተሞላ መሆን አለበት። ከማናቀው ሰው ጋር ቢሆን፣ ቤተክርስቲያን ቢሆን፣ በቤተሰቦቻችን መሃል ቢሆን፣ በጓደኞቻችን መሃል ቢሆን፣ በስራ ቦታ ቢሆን ንግግራችን የኔና የናንተ ቃናው አንድ ነው። ምንድነው ብትሉኝ እውነት አለው፣ ፍቅር አለው፣ ክብር አለው፣ ትትና አለው፣ መንፈሳዊ ቋንቋ አለው። ስሙኝ፣ አንድ አይነት መሆን አለበት። ከባል ጋር ቢሆን ከባል ጋር ሲሆን ስድብ የሚቀድምሽ አለ ሸጣለ አፍሽን በዛ በመራራ አንደበት የምትቀርቢ በእውነት እኮ ነው። ከሚስት ጋር ሲሆን ዝቅ የምታረጋለ። ስሙኝ ይሄንን ከባል ጋር ሲሆን ስድብ፣ ለሚስት ሲሆን ክፉ ቃል፣ የውጭ ሰው ሲሆን የሚያቆላምጡ የራስን ሰው የሚንቁ አሉ። እናንተ ይሄ ደግሞ በጣም አሳፋሪ ነገር ነው። በመድረኩ ላይ ጽድቅ የሚያወሩ በቤታቸው ወይም በጓደኞቻቸው መሃል ደግሞ የእርግማን ቃል የሚያወጡ አሉ። የዓለምኛ ቋንቋ የሚናገሩ እዛ ሄደሽ ፓስተርዬ ትያለሽ፣ ባልሽን ግን ትንቂያለሽ። እታለም ፓስተርዬ ይሄ በጨመርሽበት ባልዬ ብትዩ ስንት ነገር ባተረፍሽ ነበር። አንተ ቤተክርስቲያን ውስጥ ያሉትን ሴቶች በምታይበት በምታከብር አይን ሚስትህን ብታከብር ብትናገር ያንን ቋንቋ ትትናህን ለሚስት ብታሳይ ስንት ነገር ቤት ሰላም በሆነ ነበር። ሚስቶቻችሁ እዚህ ጋር ታመናጭቃላችሁ፣ ክፉ ቃል ትናገራላችሁ፣ ትሰደባላችሁ። እዚህ ጋር ደግሞ መድረክ ላይ ወጣችሁ በዚህ በአደባባይ መሃል ጻድቅ ትጫወታላችሁ። ሁለት አይነት መልክ ያላችሁ ሰዎች አላችሁ። ሁለት አይነት አንደበት ያላችሁ ሰዎች አላችሁ። በጣም አሳፋሪ የሆነ ነገር። እኔ ውጭ እንደሆንኩት ባሌ ካልገለጸኝ እኔ ክርስቲያን አይደለሁም። ባሌ የሚለኝን የውጭ ሰው ማለት አለበት። ጓደኞቼ የሚገልጹልኝን የውጭ ሰው ማወቅ አለበት። ቤቴ ማወቅ አለበት። አንድ አይነት መሆን አለብን እኛ። ምርቃትና እርግማን ከኛ አይወጣም። የእግዚአብሔር ቃል አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ ያለው ለዚህ እኮ ነው። ወጣቱ በዚህ በአምልኮ ሰበብ እንግዲህ የራሳቸው እኔ ቤተክርስቲያን ውስጥ ባይሆን ደስ ይለኝ ነበር ያየሁት ነገር። እናንተ ማስተያየት ስጡበት። ምን አይነት አምልኮ ተጀመረ? በራፕና በማይክል ጃክሰን ዳንስ አምልኮ ጀምሯል ወጣቱ። የየ ወዎ ያያ የየ እንደዚህ አይደለም ወይ? እንደዚህ አይነት ነገር የለም። ኧረ የእግዚአብሔር ቤት ስርዓት አለው። ኧረ እነዚህን ሰዎች ስርዓት አሳዩአቸው። ትውልድ ወዴት እየሄደ ነው? ናይት ክለብ ውስጥ ያለው የሙዚቃ ቃና ዜማ ቤተክርስቲያን ውስጥ ሊመጣ አይችልም። የእግዚአብሔር ቤት ቃና፣ የእግዚአብሔር ቤት ዜማ የእግዚአብሔር ቤት ነው። በእግዚአብሔር ቤት ውስጥ የዓለምኛ ዳንስ የለም። ቃሉ የእግዚአብሔር ሊሆን ይችላል የሚናገሩት፣ ነገር ግን መንፈስ አይደለም፣ ስጋ ነው። በራፕና በዓለም ዳንስ እግዚአብሔር አይመለክም። እንደኔ መረዳት የእግዚአብሔር መንፈስ በዓለምኛ ዜማና እንቅስቃሴ አይመጣም። መንፈስ አይመጣም። የስጋ መንፈስ ነው የሚመጣው። የስጋ መነቃቃት ነው። የሰይጣን መለያ በሆነው ዮዮ እያካታ መልከም ወንድም አለ ዮዮ ኖ ይሄንን እቃወማለሁ እኔ። ይህ በእግዚአብሔር ላይ ማላገጥና መቀለድ ነው። እግዚአብሔር በዚህ አይከብርም። አሳሳች መንፈስ ተመሳስሎ የገባ የእግዚአብሔር ቤት የተከበረ ነው። አምልኮው ውዝዋዜውም ይለያል። ናይት ክለብ ያሉ ነው የሚመስሉት። ይሁንና እናንተ ፍረዱ። የከበረውን የእግዚአብሔር ነገር በተዋረደ ዕቃ አናመጣው።
አምልኮ በመንፈስ እንጂ በስጋ አይደለም። እስቲ ይሁንና ቪዲዮን እናንተ ፍረዱ። እናንተ ደግሞ ይህንን የምታዩ በተለይ በሀገር ቤት ያላችሁ በአካባቢ ያላችሁ ይህንን የምታዩ የምታውቁ የእግዚአብሔርን ነገር የገባችሁ እናንተ ትልልቆቹ መንጋውን የምትመሩ እባካችሁ ድሉ ያላችሁ ይህንን ወጣት ትውልድ ምሩት፣ በፍቅር ምሩት፣ የቀናውን መንገድ አሳዩት፣ ገስጹት፣ ምከሩት። እግዚአብሔር መንፈሱን ይለቅላችኋል፣ እናንተ ላይ ሞገስ ያስቀምጣል። ይህንን ትውልድ ከጥፋት መልሱ፣ ዝም አትበሉት። ወደ ጨለማ ሲነዳ፣ ወደ ሲኦል ሲነዳ ዝም አትበሉት። በኋላ ተጠያቂዎች ትሆናላችሁ። እንደገና በያዕቆብ 3:9 ላይ በእርሱ ጌታንና አብን እንባርካለን። ስሙ ባርኮት አለ፣ የእግዚአብሔርን ቃል መናገር አለ። ከዛስ በእርሱ አንደበት እግዚአብሔር ምሳሌ የተፈጠሩትን ሰዎች ደግሞ እንረግማለን ይላል። ቃሉ እኮ ነው የሚለው። ቁጥር 10 ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዲሆን አይገባም፣ እንዲህ ሊሆን አይገባም። ቁጥር 11 ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ይወጣ ያመነጫልን ይላል። ትክክል አይገርማችሁ? የእግዚአብሔር ቃል። እስቲ ራሳችንን እንፈትሽ በእግዚአብሔር ቃል። እስቲ ራስሽን ፈትሽ እህቴ። ምን ይሰማሻል? አንቺ ሰዎች ስለ አንቺ ምን ይላሉ? የሩቅ ሰዎች ምን ይላሉ? አጠገብሽ ያሉት ሰዎች ምን ይላሉ? የተለያየ ከሆነ ችግር አለ። የትኛው ነው መታወቅ ያለበት? በእግዚአብሔር ቋንቋ መታወቅ አለብን። እኔና እናንተ ማንነታችን የክርስቶስ ኢየሱስን ፍቅር ማሳየት አለበት። አለበለዚያ ክርስቲያኖች አይደለንም። ስሙኝ፣ ንግግራችን በየትኛውም ሁኔታ በየትኛውም ስፍራ የተገራ ይሁን፣ መንፈሳዊ ቋንቋ ይሁን፣ ወላዋይ አንሁን፣ አንሸንግል፣ አናስመስል፣ ክፉ ቃልም ከአንደበታችን አይውጣ። ለሚሰሙት የሚያንጽ ንግግርና ልብም የሚሰብር ክፉ ቃላት ደግሞ ከኛ እንዴት ይወጣል? አንደኛ ነገራችን ያንጻል የሆነ ቦታ ላይ፣ እዚህ ጋር ደግሞ ይሰብራል። ሁለት ነገር ከአንድ ምላስ ሁለት አይወጣም። ስለዚህ ወገኖች አንደበታችንን እናርም። በምንናገረው ነገር ብዙ ዋጋ እየከፈልን ነው። ካፋችን በሚወጣው ነገር ትዳር እየፈረሰ ነው። ቤተሰብ እየተበተነ ነው። አገር እየታመሰ ነው። ቤተክርስቲያን እየፈራረሰች ነው። በምን? በአንደበታችን የተነሳ። ከአንደበታችን የሚወጣው ደግሞ በልባችን የቋጠርነው ነው። ከየትም አላመጣ ነው የእግዚአብሔር ቃል እንደሚናገረው። ስለዚህ ልባችንን ስናጸዳ ከአንደበታችን የሚወጣው ይጸዳል። በዚህ ሁሉ መሃል ግን ወንጌል በአደባባይ እየተሰበከ ነው። ኢትዮጵያ ውስጥ ብዙ እህቶች አሉ፣ ወንጌል ይዘው የወጡ እህቶች፣ ልቤን የሚያሞቁ እህቶች አሉ ኢትዮጵያ ውስጥ። ደስ ይለኛል ሳያቸው እህቶቼ። ኢትዮጵያ ወንጌል በአደባባይ የምትሰብኩ ጌታ ይባርካችሁ። አንድ ቀን ደግሞ መጥቼ አብረን ወንጌል እንሰብካለን ኢትዮጵያ ውስጥ። የፈለገ ነገር ይሁን ኢየሱስ ያድናል። በአደባባይ በሀገሬ ወንጌል መስበክ ቀላል ባይሆንም አንዳንድ የጨከኑ ወንድሞች እናቶች አሉ ወጥተው ቢሰብኩ። ጌታ ይባርካችሁ። ቢሰሙም ባይሰሙም ቃሉን ይዞ መውጣት ቀኑ ቀርቧል፣ ንስሐ ግቡ ብለን መመስከር የግድ ይላል። በጣም ደስ አለኝ። እህቴ በርቺ፣ ወንድሜ በርታ። በተለይ ደግሞ አንድ ያየዋቸው እናት፣ በጣም እናቶች ወንጌል ሲሰብኩ ሳይ በጣም ደስ ይለኛል። በቃ ምሳሌ ናቸው እናቶች። ከጓዳ ወጥተው የክርስቶስ ፍቅር ገብቷቸው አደባባይ ወጥተው ወንጌል ይዘው እባካችሁ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ብሎ ሲሰብኩ ማየት ትልቅ በረከት ለዛች ምድር። አሁንም ወንጌል ይዘው የሚወጡ እናቶች ይብዙ፣ እህቶች ይብዙ፣ ወንድሞች ይብዙ። ያቺ ምድር ከወንጌል ውጪ መፍትሄ ስለሌላት ከገዳም መነኩሴዎች እየወጡ ቲክቶክ ላይ እየበዙ ነው። አሁን ቆንጆ መነኩሴ ደግሞ ወጥቷል። ቆንጆ መነኩሴ አቤት ጉድ ፈላባችሁ ሴቶቹ፣ ተጠንቀቁ። ተኩላዎቹ ወጥተዋል። ቆንጆ መነኩሴ ወጥቷል በቲክቶክ። ምንም ቃል ያልያዘም የእግዚአብሔር ነገር የለበትም፣ ምንም ነገር የለበትም፣ ወጥቷል። ምን ይላል ብትሉኝ፣ ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ሰጂ። እስቲ በደንብ አድርጋችሁ ማርያም በሏ። ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም። ማር ናት። ሲጻፉላት የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት ማርያም፣ ስውራ ማርያም፣ ስውራ። አቤት 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 አቤት። ኦርቶዶክሳውያን ሴቶች እህቶቼ፣ እነዚህ ሰዎች በተረት ተረት እየጋቱ ህይወታችሁን አያጨልሙባችሁ። እናንተ የኦርቶዶክሳውያን እህቶቼ ኑ ወደ ኢየሱስ፣ ኑ ወደ ብርሃኑ፣ ኑ በጌታ ጉያ ግቡና ንቁ። አትታለሉ። በዚህ በሚነግሯችሁ ነገር አትታለሉ። በመተት በድግምት በጥንቆላ በመስተፋቅር ህይወታችሁን አታጨልሙ። አትጨናገፉ። ኢየሱስ ክርስቶስ ላንቺም ሞቶልሻል እህቴ። ነይ ወደ ጌታ፣ ነይና ረፊ፣ ነይና ነፃ ውጪ። ነፃ የሚያወጣሽ ኢየሱስ ክርስቶስ ብቻ ነው።
ወደ ኢየሱስ ክርስቶስ ጉያ ግቡ። አገራችን የምታርፈው በክርስቶስ ኢየሱስ ወንጌል ብቻ ነው። ይሄ ነው መልእክቱ። በቃ እንደ ክርስቲያን ደግሞ አንደበታችንን እንግራ። የዛሬ መልእክቴ ምንናገረውን እንወቅ፣ ልባችንን እናጽዳ። ከልብ የሚወጣው ነው ወደ አንደበት እየተገለጸ ያለው። ሰው ስናስቀይም ደግሞ ወዲያውኑ ይቅርታ እንጠይቅ፣ ፊት ለፊት እንናገር። ሐሜት ይቅር፣ በጀርባ ነገር ይቅር፣ ሁለት ምላስ መሆን ይቅር። እኔ ለእናንተ ለሁላችንም ያለኝ ምክር ነው። እንደ ቤተ ክርስቲያን እንደ ክርስቲያን የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። እቶች ወንድሞች፣ እባካችሁ መልእክቴን ሼርና ሰብስክራይብ አድርጉልኝ። ጌታ ኢየሱስ ሊመጣ ነው። ሁሉም ሰው ራሱን ያዘጋጅ፣ ራሱን ነፃ ያውጣ። ጌታ ይመጣል። የጠበቅነው ጌታ ይመጣል። ያሳርፈናል፣ ያሳርፈናል። ከዚህ ሰቆቃ እንወጣለን። እቶች ወንድሞች፣ ተባረኩ። መልካም ቀን ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።